ሼፍነቱን ከማን ወሰደ? ወንድ በኢትዮጵያ ባህል ውስጥ ኩሽና ገብቶ መስራት የሚባለው ነገር አንድ ነገር ነው። ጽሁፍ ትጽፋለህ? ሳድግ ያደግኩት ተዘግቶብኝ ነው። እኔ ሃይማኖት የለኝም። መጽሐፍ ቅዱስ ግን ታነባለህ ማለት ነው? ባይብል ስለ ሃይማኖት ያወራል ብዬ እኔ አላምንም። ይሄ የኔ ምልከታ ነው። የህይወት ፍልስፍና ምንድነው? a good leader is a good learner ይባላል። በራስ መር ነው እየኖርክ ያለው። አቧራይን አራገፍ ተነሱና እናንተ ተቀበሉትም አትቀበሉትም እኔ እቀጥላለሁ ጉዞ። እኔን ወደ ኋላ የሚጎትተኝ መጀመሪያ ምንድነው ብዬ አሰብኩ። ጥላቻ። ሰላማችሁ ብዝት ይበል። ሰላም እንደ ሁል ጊዜ ሰላማችሁ ብዝት ይበል። የምንገኘው ሰላም ሾው ላይ ነው። የዛሬ እንግዳችን ሼፍ ማቲያስ ፋንታውን ነው። እንኳን ደህና መጣክ። አመሰግናለሁ። ሰላም አመሰግናለሁ ስለጋበዛችሁኝ አመሰግናለሁ። እናንተም እንኳን ደህና ቆያችሁኝ። እጅግ በጣም ነው የማመሰግነው። እስቲ ሼፍ ማቲያስ ማን ነው? ሼፍ ማቲያስ ማን ነው? እንደው እኔን ከምትጠይቂ የሚያቆኝ ብትጠይቂ አይሻልም ነበረ? ማናቀውን ጎንህን ደግሞ ኢጎይስቲክ እንዳልሆን ብዬ ፈርቼ ነው። ኦኬ ሼፍ ማቲ አብዛኛው ሰው ማቲ ነው የሚለኝ። I don't like እንደዚህ ላይ በጣም ፎርማል መሆን ብዙ ስለ እንትን አልወድምና ልጆቼም ጭምር ማቲ ነው የሚሉኝ። ኮሙኒኬት ለማድረግ ሞርሱ ስለሚቀር ማለት ነው። ሶ ማቲ ማለት እንግዲህ ተወልጄ ያደግኩት አዲስ አበባ ውስጥ ነው። የትውልድ አካባቢ ቀበና ቢሻን ቀበና እዛ አካባቢ ነው የተወለድኩት። የተማርኩትም እዛው አካባቢ ኪዳነ ምሕረት ኤሌመንተሪ ኪዳነ ምሕረት ቀበና ኪዳነ ምሕረት የሚባል የታወቀ ትምህርት ቤት እስካሁን ድረስ የካቶሊክ ትምህርት ቤት እዛ ነው ኤሌመንተሪ የተማርኩት። ሃይ ስኩልን የተማርኩት ኮከበ ጽባህ ነው። ቤተሰቦቼ አባቴ የሕክምና ባለሙያ ነው የነበረው፣ አሁን በህይወት የለም። ሻምበል ፋንታው መላኩ ይባላል። ጦር ኃይሎች ሆስፒታል ውስጥ የሚሰራ የነበረ የሕክምና ባለሙያ ነው። እናቴ ወይዘሮ መስታወት ነሲቡ ትባላለች። በጣም ጀግና ሴት ናት። አንድ ወንድም ሚካኤል ፋንታውን የሚባል ወንድም አለኝ። ኦልሞስት የኔ አይዴንቲካል የሚመስል እሱ አገር ውስጥ የለም፣ አሜሪካን ሀገር ነው ኑሮን ያደረገው። አንድ እህት አለችኝ ትዕግስት ፋንታውን ትባላለች። እሷ ኢንጂነር ናት። የትልቅ ኩባንያ ኢስት አፍሪካ ሆልዲንግ ውስጥ በሲኢኦ ሌቭል የምታገለግል ጎበዝ የመጨረሻ እኔን እንደ ሮል ሞዴል ቆጥራ ትልቅ ደረጃ የደረሰች ጀግና እህት አለችኝ። በተረፈ 3 ልጆች አሉኝ። 3 ልጆች አባት ነኝ። በሙያዬ እንግዲህ አብዛኛውን እናንተ የምታውቁኝ በሙያዬ በሼፍነቱ ላይ ነው። መልቲ ዲስፕሊነሪ የሆነ ሙያ ነው ያለኝ። በሼፍነት ሙያ ውስጥ አንደኛው ፓርት ሆኖ በተረፈ ሊደርሺፕ ኤንድ ማኔጅመንት አጥንቻለሁ፣ ቢዝነስ አድሚኒስትሬሽን አጥንቻለሁ፣ ቲዮሎጂ አጥንቻለሁ። አሁን ደግሞ የዶክትሬት ዲግሪን እየሰራሁ በተለያዩ የሙያ ዘርፎች ሰርቻለሁኝ። ያው አብዛኛው ሰው በሚዲያ ላይ የሚያቀኝ በሼፍነቱ ነው። ከሱ ባሻገር ግን ስኪል በተለይ ሊደርሺፕ ስኪል አሰለጥናለሁኝ። አማካሪ ነኝ፣ የቢዝነስ አማካሪ ነኝ። የማኔጅመንት ስልጠናዎችን ሰጣለሁኝ። ከሆቴል ባለፈም ሆስፒታል ላይም ከተማችን ውስጥ ታወቀ አንድ እውቅ የሆነ ሆስፒታል ውስጥ ሆስፒታሊቲ ማኔጅመንት ኮንሰልታንት እና እዛም በሼፍነት እንደዚሁ በአድቫይዘርነት እሰራለሁኝ። ኩሊነሪ አርትን ማስተምር ያለሁኝ። እንግዲህ እነዚህን የመሳሰሉ መልቲ ዲስፕሊናሪ ሙያ ውስጥ ያለው ሰው ነኝ። እንግዲህ ባጭሩ ሼፍ ማቲ ይሄንን ይመስላል። አባትህ የሕክምና ባለሙያ ነው። ሼፍነቱን ከማን ወሰድክ? እንዴት መጣ? እንግዲህ እኔ በስጋ የወለደኝ አባቴ ኢትዮጵያዊ ይሁን እንጂ ሞር ያሳደገኝ የውጭ ዜጋ ነው። በተለይ ቀበና አካባቢ የነበሩ ሰዎች በኔ እድሜ የነበሩ ሰዎች በጣም ይታወቃል። ዶክተር ቮልፍጋንግ ሼር የሚባል ጀርመናዊ ነው። ዶክተር ቮልፍጋንግ ሼር አዲስ አበባ ዩኒቨርሲቲ ውስጥ ሜካኒካል ኢንጂነሪንግ ዲፓርትመንት ውስጥ አስተማሪ ነበረ። ፈረንጆች ዩዥዋሊ ምን አይነት ባህል አላቸው? ምግብ የማብሰል ባህል አላቸው። በተለይ ደግሞ በዓላት ሲመጡ ገና፣ የፈረንጅ ገና፣ የፈረንጆች ፋሲካ፣ ሁሉም ሰው ገብቶ
ኦልሞስት ግማሹ የራሱን ኩኪ ይሰራል፣ የራሱን የክሪስማስ ኬክ ይሰራል፣ ምግቦች ይሰራል። አንደኛው ይመስለኛል። ሌላኛው እናቴም ባለሙያ ናት። በጣም ይገርምሻል፣ እሷም ማብሰል ትወዳለች። ነገር ግን እውነት ለመናገር ይቅር ይበሉኝ አስተማሪዎቼ በጣም አበሳጫቸው ነበር። ኩሊነሪ ስኩል ውስጥ ገባ ወድጆ አይደለም እውነት የገባሁትም አውቄውም ያን ያህል ያው እንዳልኩሽ ቤት ውስጥ ያ ኢንፍሉዌንስ አለ። አባቴ ሁልጊዜ ምኞቱ የነበረው በስጋ የወለደኝ አባቴ ወደ ሕክምና ውስጥ እንዲሄድ ነበረ። ለምን ዩዥዋሊ ጎበዝም ተማሪ ነበርኩኝ። ሃይ ስኩል ላይ ጎበዝ ተማሪ ከሴክሽን ውስጥ እንትን ምል በደንብ ተወዳዳሪ ነበርኩኝ። ግን አንድ ነገር ግን ውስጤ ሊነግረኝ ነበረ። እኔ የኔ ኔቸር ሞር ወደ ሶሻል ሳይንሱ ያደላ ወደ አርቱ ያደላ እንደሆነ ውስጤ ይነግረኛል። ግን አባቴ ደግሞ በስጋ የወለደኝ አባቴ ወደ ሕክምና አካዴሚካሊም ጥሩ ስለነበርኩኝ ወደዛ እንዳደላ ስለሚፈልግ በሱ ተጽዕኖ ናቹራል ሳይንስ መረጥኩኝ። ዞሮ ዞሮ ግን ያው መጣው ወደ ሶሻሉ ያው ኩሊነሪ አርት ሶሻል ፓርት አይደለ አርት አይደለ ያ ተጽዕኖ ያለ ይመስለኛል። እንዳልኩሽ ኢቭን ሆቴል ቱሪዝም ማሰልጠኛ ተቋም ውስጥ ስገባ አንድ ዳንኤል የሚባል አሁን በጣም ታዋቂ የሆነ ሬስቶራንት አለ ሆቱ የሚባል እዚህ አትላስ አካባቢ የዛ ሼፍና ኮኦነር ነው። እሱ ጓደኛዬ ነው። አብሮ አደግ ነበርን ከሃይ ስኩል ጀምረን። ከዛ እሱ እዛ ከይሰራ ስለነበረ እንደዚህ አይነት ማስታወቂያ ወጥቷልና እኔ ባይደን ኮምፒውተር ሳይንስ ማር ነበረ የግል ኤምሲኤስ የሚባል አይ ቲንክ እንትን ጀርባ ላይ ነው የነበረው ኢትዮጵያ ሆቴል ጀርባ ላይ እኔ ኮምፒውተር ማር ነበረ። እሱ ደግሞ ለጋሃር የሆነ ስራ ነገር ጀምሮ ነበረ። ሆቴል ቱሪዝም ደግሞ ሜክሲኮ ነው። ያንን ማስታወቂያ ያያል፣ ይጠራኛል፣ እንሂድና እዛ እንመዝገብ አለኝ። ከዛ ብዙ ወረፋ ነበረ። ወደ 3000 ሰው ነው የተመዘገበ ለመማር። በእኛ ጊዜ ደግሞ በጣም ሲሪየስ ነበረ እና ለእኛ ደግሞ ፋን ነው እና አብዛኛው ኢቭን ከዩኒቨርሲቲ ዊዝድሮ አድርገው የመጡ ብዙ እንትኖች ነበሩ። ከዛ በኋላ እኛ ወረፋው ምን እንዴት ነበረ መሰለሽ? የኩሊነሪ አርት በአንድ በኩል አለ፣ ፍሮንት ኦፊስ ማኔጅመንት በአንድ በኩል አለ፣ ሰርቪስ ትሬኒንግ ደግሞ በአንድ በኩል አለ። እኛ ሶስቱም ጋር ወረፋ ያዝን። የደረሰኝ ጋራ ገባና እንትን እላለሁ ነው። ፎርቹኔትሊ የኩሊነሪ ፓርት ላይ ደረሰ። ፈተናው ከባድ ነበረ። 3000 ተማሪ ተፈትኖ 30 ሰው ነበር የሚቀበሉት። እዛ ላይ ኤክስትራ ቋንቋ ማወቅ አለብሽ። እኔ ጀርመንኛ ሞክር ስለነበር ቅድም እንዳልኩሽ ጀርመናዊ ያሳድገኝ ስለነበረም ወደ ውጭም ወጣ ገባ እንል ነበረ። በተለይ ጀርመን ሀገርን እንደውም ኢትዮጵያን ከማውቃት በላይ ሞር እዛ ብዙ ትራቨል አድርጌ ያ ያሳደገኝ ጀርመናዊ በሆል እንዳለ ባህሉን፣ ወጉን፣ ቋንቋውን ጭምር በጣም ያሳየኝ ስለነበረ ኢንፍሉዌንስ ነበረ። እነዚህ ኢንፍሉዌንሶች የእናቴ ኢንፍሉዌንስ ከዚህ ከውጭ ዜጋ ጋር የመሆኑ ኢንፍሉዌንስ የጓደኛዬ ኢንፍሉዌንስ ተደምሮበት እንግዲህ አይ ቲንክ ወደዚህ ሙያ ውስጥ የገባው ይመስለኛል። እንዳልኩሽ መጀመሪያ ስገባ ምንም ያን ያለ ስሜቱ አልነበረኝም እምልሽ ላይክ ራሱ ኩኪንግ ኩሊነሪ አርት ራሱ በትምህርት ደረጃ ራሱ እንደሚሰጥ አላውቅም ነበር። ኦፍ ኮርስ አንድ ነገር አውቃለሁ። ከዛ በፊት ውጭ ሀገር ትራቨል አደርግ ስለነበረ ሼፎች ያላቸውን ክብር ውጭ ዓለም ላይ አውቃለሁ። ትላልቅ ሆቴሎች ውስጥ ሄጄ ተጠቅሜያለሁ። ለምግብ ያላቸው ቫሊዩ በጣም ነው የማውቅ። ማለት ምግብ ዝም ብሎ ጠግበሽ የምትበዩ ነገር ብቻ ሳይሆን ከዛም ያለፈ ማህበራዊ እንደምታ ኢቭን የሰዎችን የማሰብ ክህሎት የሚጨምር ፕሮዳክቲቪቲን ማህበረሰብ የማምረትን ብቃቱን የሚጨምር የአገር እድገት ላይ ተጽዕኖ እንደሚጨምር አቅ ነበረ ኢንጀነራል ተርምስ እዛ በነበሩኝ ኤክስፖዠሮች ላይ። ከዚህ ውጭ ግን እንዳልኩሽ ከገባሁበት በኋላ ግን ሌላ ሲናሪዮ ነው። ወደድኩት። በተለይ እንድወደው ደግሞ ያደረገኝ ምንድን ነው? ከትምህርት ቤት ከወጣሁ በኋላ ከኩሊነሪ ስኩል ከወጣሁ በኋላ የመጀመሪያ ስራ ኢምፔሪያል ሆቴል ነበረ። ኢምፔሪያል ሆቴልን የከፈትነው እኛ ነን። የእኛ ባች ነው ሲከፈት። አጋጣሚ አለቆቻችን ሼፉ ጣሊያናዊ፣ አንደኛው ሼፍ ጣሊያናዊ፣ ሌላኛው ሼፍ አይሪሻዊ፣ ስራ አስኪያጆቻችን ደግሞ እንግሊዛውያን ነበሩ። ከዛ በላይ ደግሞ በጣም በቃ አሁን ጥሩ ወዳጄ ነው። አለቃችን የነበረው አቶ ጸጋይ አስፋው ይባላል። በጣም ከአሜሪካን ሀገር መጥቶ የቤተሰቦቹ ሆቴል ነው እሱ ነው ራን የሚያደርገው። ይዞት የመጣው ነገር ነበረ ገብቶሻል። ይዞት የመጣው የስራ ባህል ሰራተኞችን ፍሪደም ለቆ ያላቸውን ፖቴንሻል
ኤክስፒሪየንስ እንዲያረጉት የሚያደርግበት አውድ ነበረ። አይ ቲንክ አቶ ጸጋይን ማግኘቴ እድለኛ ነኝ ብዬ አስባለሁኝ። ምክንያቱም ሜንተርም ጥሩ ሜንተርም ነው። ገብቶሻል? ያንን በውጭ ዓለም የታወቀውን የኩሊነሪ ሳይንስ ኢንጀክት ያደረገን ይመስለኛል። እና የፈረንጆቹ ተጽዕኖም አለ። እንደወደ ሆንኩኝ ከዛ ማን ያዘኝ? የኩኪንግ እንትኑ የሼፍነቱ በዚህ መልኩ ነው የመጣው። እንግዲህ አሁን ዳኛ ነክ እንግዲህ በፊት የነበረው ለሼፎች ያለው አመለካከትና አሁን በዳኝነት ተጠናክሮ እውቅናን ሞር ከማግኘት አንጻር ምን ተጽዕኖ አለው? ምን አስተዋጽኦ አለው? እንግዲህ በእኛ ጊዜ የመጀመሪያ ደሞዜ 180 ብር ነው። 185 ብር አክቹዋሊ 200 ብር ከዛ 15 ብር ታክስ ተቆጥሮ 185 ብር ነው ኢምፔሪያል ሆቴል የሚከፈለኝ። ግን ሰርቪስ ቻርጅ የሚባል ነገር ነበረው። ሶ ገንዘቡም ኦፍ ኮርስ ትንሽ ቫልዩ ነበረው። የከፈልናቸው ዋጋ አለ። በተለይ የኔ ባች ማለት ሼፍ ደመቀ የመጀመሪያ ቲቪ ሾው፣ ከዛ በኋላ ደግሞ ሼፍ ፍሬሆት እነሱም ቲቪ ላይ የወጡ የምግብ ባለሙያዎች። የኛ ባች ሳሟት ኢትዮጵያ ውስጥ የኩሊነሪ አርት ሪቮሉሽን የፈጠረ ባች ነው። አንደኛ ቅድም እንዳልኩሽ ስንመረጥም የተመረጥነው አንዳንዱ ከዩኒቨርሲቲ እኔ ራሱ ኦልሞስት የውጤቴ 12ኛ ትንሽ እንትን ብሏል። ግን ሌላ ፊልድ የመግባት ቅድም እንዳልኩሽ ኮምፒውተር ሳይንስ ማር ነበረ መግባት የምችል ነበርና ከነዛ ውስጥ ተውጣቶ የመጣ በተለይ ኢንተርቪው እዛ ሪክሩት ለማድረግ በጣም ከባድ ነበረ። በዚህ ውስጥ አልፎ የመጣ ነውና ሪቮሉሽን ፈጠረ። የኛ ባች በተለይ ሪቮሉሽን ፈጠረ። አሁን የምታያቸውን የግል ኮሌጆችን በተለይ የኩሊነሪ አርት ኮሌጆችን ከመክፈት ጀምሮ ኦርጋናይዝ ከማድረግ ጀምሮ ከማስተማር ጀምሮ ሳይንሱን ዴቨሎፕ ከማድረግ የኛ ባች ነው ትልቁን ሚና የተጫወተው። አስተማሪዎቻችን ያን ጊዜ አይ ቲንክ መንግስት ምን አመቻችቶላቸው ነበረ? ታዋቂ ወደ ሆነው ወደ ስዊዘርላንድ። እንግዲህ ስዊዘርላንድ ማለት በኩኪንግ እንትን ውስጥ ሳይንስ ውስጥ በጣም ግዙፍ ሀገር ነው። እዛ ሄደው ስኮላርሺፕ አግኝተው እንዲማሩ የተደረጉ አስተማሪዎች ናቸው ያስተማሩ። ዩቲሊ ኮሌጅ እዚህ ምስራቅ አፍሪካ ላይ ኬንያ ላይ ያለ ትልቅ ኮሌጅ እዛ ድረስ ሄደው ስልጠና የወሰዱ ናቸው። እና እነሱ ውጭ ሄደው ቀጥታ ሲመጡ እኛንን የመጀመሪያ ባቾች የገባ ነው። እና አይ ቲንክ የነሱ ተጽዕኖ እኛ ውስጥ የሰራው ስራ አለ። እነዛን ቻሌንጆች እንድንቋቋም ያደረገ ይመስለኛል። ምክንያቱም ዛሬ ሼፍነት ከሕክምና ባለሙያ በላይ ያስከፍልሻል በክፍያ ደረጃ። ግን እኛ ብዙ ዋጋ ከፍለንበታል። አንደኛ በተለይ እንደ ወንድ በኢትዮጵያ ባህል ውስጥ ኩሽና ገብቶ መስራት የሚባለው ነገር አንድ ነገር ነው። ሌላኛው የምግብ ሙያ ራሱ ገንዘብ ያስገኛል ብሎ የሚያስብ ሰው ማግኘት ከባድ ነበረ። ነው ከኒትሪሽን አንጻር አሁን ሰው ሲሪየስ ነው። ኒትሪሽናል ቫልዩ ያለው ለልጆችም ለቤተሰብም እንደ አገርም ለኢኮኖሚ ያለው ፋይዳ አሁን እየገባው መጥቷል። የአዌርነስ ጉዳይ ያንን ዋጋ የከፈልነው እኛ ነን። ባይዘው ብዙ ዋጋዎች ከፍለናል። የሚገርምሽ አሁን አንድ ጊዜ አስታውሳለሁ የመጀመሪያ ትሬኒንግን ጊዮን ሆቴል ነው ያደረኩት። ሼፉ ቸኩሎ ሻወር ሳይወስድ ታክሲ ውስጥ ይገባል እና ያው እንትኑ ቀይሯል። ከዛ አጠገቡ አንድ ሴት ተቀምጣለች። ምንድነው ወጥ ይሸታል ትላለች ታክሲ ውስጥ ቁጭ ብላ። ከዛ በቃ ሰውየው ተሳቀቀ። መጨረሻ ላይ ሴትዮዋ አላት እኮ ሻቶ ብሪያን የሚባል ሽቶ ነው አላት። ሻቶ ብሪያን እኮ የሆነ አንዱ ተደርጎ የሚሰራ የስጋ አይነት ነው። እሷም በማታውቅበት መንገድ መጣና ሽቶ ነው ብሎ እንትን አደረገው። እና እንደነዛ እንትን ነገሮች አሉ። ዛሬ ግን ይሄ የኩሊነሪ አርት ይሄ የምግብ ኢንዱስትሪ መልቲ ሚሊየን ዶላር ኢንዱስትሪ ነው። በውጭ ዓለም ላይ ሰዎች ለመመገብ የአንድ አገርን የባህል ምግብ ለማወቅ ትራቭል ያደርጋሉ። አሁን ተመልከች፣ ሶሻል ሚዲያ ፉድ ብሎገሮች አሉ፣ ትላልቅ ፉድ ብሎገሮች አሉ። እና እነዚህ ሰዎች ኢትዮጵያ ላይ ይመጣሉ። በተለይ መጨረሻ ላይ አሁን በህይወት የለም እንጂ በጣም ታዋቂው ሼፍ አንቶኒዮ ቦርዴ የሚባለው ፈረንሳዊ ሼፍ ሂዝ አ ትራቭለር ፉድ ብሎገር ነው። እነዚህ ሰዎች አሁን የምናነሳቸው ሰዎች
they are multi millionaires ናቸው እነ ሼፍ ራምሴ they are multi millionaires ናቸው። በጣም ብዙ ይሄ ኢንዱስትሪ በጣም ለመሰለሽ አንድ ጊዜ አስታውሳለሁ ኢምፔሪያል ሆቴል እየሰራን አንድ ትልቅ ሰው አገኘሁኝ እና ምንድነው ስራ ስሉኝ እንዳልኩሽ ያን ጊዜ የተሳቀቅሽ ነው የምትናገረው እንደሆነ በኮንፊደንስ አይደል አይ እዚህ ኢምፔሪያል ሆቴል ምን አይ ሼፍ ነኝ ታዲያ መኩራት አለብህ you know what አሉ ሰው ልጅ ነገር እስካላቆመ ድረስ ሙያህ እያደገ ይላል ውስጥ ይገባብኝ ገርምሻል ሌላ ደግሞ እስቲ መጽሐፍቶችን አንብብ የተለያዩ ፍልስፍና መጽሐፎችን የፖለቲካ መጽሐፎችን በተለይ በፊት ነበሩ ማን ነው እስቲ ለንጉስ ቅርቡ ሰው ታማኙ ማን ነው መጋቢው ነው አይደል ሼፉ ነው አይደል ምንም እንኳን ቀምሶ ቢሆንም ይሰራው ለምሳሌ ሼፍ ማርከስ እንዴት ነው ፌመስ የሆነው ስትዩ በፊትም ፌመስ ነው ከስዊድን ሙቭ አድርጎ ወደ አሜሪካን ሲመጣ ባራክ ኦባማ ሄዱ የሱን ቁርስ ሲበላ ነው አይደል ባንዲ ብው ያለው ገነነ ዛሬ የተለያዩ ታዋቂ ከተማዎች ውስጥ ሬስቶራንት ያለው ሼፍ ነው ሶ አየሽ እኛ የመጣንበት ያ ሪቮሉሽን ኩሊነሪ ሪቮሉሽን ልለው እችላለሁ የኩሊነሪ አብዮት ወይም የምግብ ዝግጅት ሙያ አብዮት እኛን ያስነሳነው ዋጋ ከፍለንበታል ግን አይ ቲንክ እግዚአብሔር ይመስገን ያይከፈልነው ዋጋ አይ ቲንክ አሁን እየመለሰ ነው ተከሳለው አዎ ሚዲያው ላይ ዛሬ ደስ የሚለኝ ድሮ ልጆች ምን መሆን ትፈልጋለህ ሲባሉ ሐኪም ኢንጂነር ጠበቃ አስተማሪ ምናምን አይደል የሚሉት ዛሬ በድፍረት ሼፍ ማለት ጀምሯል ዛሬ በድፍረት ወንዶቻችን ከሚስቶች እኩል ኪችን ውስጥ በበለጠ ሁኔታ ኢንስፓየርድ እየሆኑ ኩክ ማድረግ ጀምረዋል ዛሬ የኩራት ምንጭም ሆኗል ከፈረንጅ ጋር ስትኖሪ ፈረንጅ ደስ የሚልሽ በሆነ አጋጣሚዎች ክሪስማስም ሲመጣ ምንም ሲመጣ ከስጦታ ጋራ አብሮ ምንድነው የሚሰጥሽ መጽሐፍ ነው ስለዚህ የወጣትነት ጊዜያችንን እያነበብን ያው ፍንዳታውን ቢኖርም እያነበብን አሁን አንድ ገርልፍሬንድ እንትን ለማለት ምን ያህል ፎሎወር አለሽ ነው ዛሬ ላይ አዎ የኛ ጊዜ ደግሞ ምን ያህል መጽሐፍ አንብበሃል ነው መጽሐፍ ነበር የምንቀያየረው ኖርማሊ ሶ ከዛ ያነበብሽውን ነገር እንትን ስትይ ያው ጅንጀናው እዛ ውስጥ ነው ያለው ያነበብሽውን ነገር እንትን ያልሽና መጽሐፍ is part of አንትን ግን እነዛ መጽሐፎች ውስጥ ደግሞ የምታያቸውን ካራክተሮች ደግሞ ወደ ገሃዱ ዓለም ደግሞ ለማምጣት ትፈልጋለሽ መሆን ትፈልጋለሽ እና ሶ በወጣትነት ጊዜ በቃ ፈን ፈልጋለሁ ወዳለው የጓደኞቼ ኦልሞስት መሪ እኔ ነበርኩኝ አይ ቲንክ ሊደርሺፑ እዛም የጀመረኝ ይመስለኛል እና ገና ከልጅነታችንም ጀምሮ እነዛን ነገሮች ፊልም አይተን መጽሐፍ አንብበን ኢንፍሉዌንሱ ወደ ገሃዱ ዓለም ወጥቶ ትንሽ በጥባጭ ነገር ነበርኩኝ ደፋር ነኝ ባይ ዘ ዌይ እኔ እንትና አይመቸኝም ይሄ አንድ አይነት ነገር አልወድምና አድቬንቸረር ነኝ ማለት የሆነ ነገር ማወቅ ፈልጋለሁ ሳድግ ያደግኩት ተዘግቶብኝ ነው በሬ ተዘግቷል አይደለ ትልቅ በር ተዘግቶ በቃ በጉጉት ነው ውጩ የሚናፍቀኝ at the same time ደግሞ ያነበብኳቸው መጽሐፎች ደግሞ ዓለምን ማህበረሰብን ውጩን ዓለም እንድፈትሽ ሁሌ ውስጥ ይገፋፋኛል ከፍሻል ላይ ሰው ማን ነው ውጭ ያለው ከግቢያችን ውጭ ያለው ዓለም ምንድነው ከፍሻል እዛ ውስጥ እንግዲህ ደግሞ ስትሄጂ ልጅነትም ስላለ በተለያዩ ነገሮች ደግሞ የመውደቅና የመነሳት ነገሮች አሉ ገብቶሻል ፓርቲ ማብዛት ክለብ መሄድ ዳንስ ሁሉን ወዳደር ነበር የሚገርምሽ ነገር እና ሙዚቃ እያጠናን ምናምን እንደዛ ከባዱ ፓርቲ ደግሞ የተማርኩት ካቶሊክ ትምህርት ቤት ነው እና እዛ ደግሞ ሞራል ክላሶች አሉ ሞራል ክላሶቹ ደግሞ እዚህ ውስጥ ስለገባብሽ የወታደር ልጅ ነኝ እዚህ ጋራ የውጭ ዜጋ ደግሞ ሞር ሊበራል አድርጎኛል ብቻ ቀውጥ ያለ አስተሳሰብ ነበር ይያስባል አዎ ግጭት ነገር አለና አንዳንድ ጊዜ የአይዴንቲቲ ክራይሲስ ሁሉ ያጋጠመኝ ነበር እና እንዳልኩሽ እኔ ነገሮችን ዲስከቨር ማድረግ ፈልጋለሁ ልጓም ይደረግልኛል ምናምን መጨረሻ ላይ ግን በቃ አስቸግሬ ወጣሁ ከቤት ወጣሁና አንድ ቮልክስዋገን መኪና ተሰጣኝ ነበር እሷን መኪና ይዤ ከተማ ውስጥ የምታወቀው በዛ ነው ባይዘው እሷን መኪና ይዤ
በቃ ከተማውን አካለንላት ጓደኞቼን ይዤ በቃ ምን ፈራው ነገር የለም። በቃ ተነስቼ ዛሬ ማላውቀው ሀገር ሶደሬ ኑ ላንጋኖ እንሄዳለን። እንግዲህ ገና መንጃ ፈቃዴን አውጥቼ 18 ዓመቴ ነው እንግዲህ በዛ እድሜ ውስጥ ገብቶሻል። ስለዚህ ፋን ወዳለው ምን ወዳለው ግን አት ሴም ታይም ደግሞ እንዳልኩሽ የሞራል ቫልዩ ግን አለኝ። ራሱ ያ ዱርዬነት የሚባለው ነገር ራሱ ሪዲፋይን መደረግ አለበት ብዬ ሁሉ ከራከር ነበር ያን ጊዜ ገብቶሻል። አልሰርቅም፣ አልዋሽም፣ ምንም ከሰው ጋር እንትን የምፈልገው ነገር የለም። ግን አንዳንዴ እነዚህ ወጣ ያለ ካራክተር መኖሬ እንትን ያደርገኛል። የሚደንቅሽ ነገር ይሄው መጽሐፍ ማንበብ ይሄው ዓለምን ለማወቅ የመፈለግ ጉጉት በኦሮማይ መጽሐፍ በማንበቤ ፊያሜታ ጊላይ ልፈልጋት አስመራ ሄድኩኝ። ላነሳል ነበር ፊያሜታ ለመፈለግ ነው አስመራ ሄድከው? በቃ ፊያሜታ ጊላይ የምትባለው ካራክተር በዓሉ ግርማ እንግዲህ እንዴት እንደሳሉ ያን መጽሐፍ ታውቂያለሽ አይደለ? እና በቃ እኔ አይ ቲንክ 3 4 5 ሳይሆን የቀራል ያነበብኩት ብለሽ ደግሞ ያን ጊዜ በእኛ ጊዜ በደርግ ጊዜ ስለነበረ ተደብቆ ነው እሱ መጽሐፍ የምታነበውና አባቴ ባለስልጣን ነበረ። የጦር ኃይሎች ሆስፒታል የኤክስሬይ ክፍል ሁለተኛ ሰው ነው እና ደብቆ ገዝቶ አምጥቶ ነው ያነበብኩት። እንዲህ ነው ሳላቀው እዛ ውስጥ አለ እና ሁሌ አስመራ እኔ ውስጥ አለ። ኦፍ ኮርስ አባቴም ለስራ ጉዳይ አስመራ ሄዶ ያወራልን ነበር። የቀቀ ኮከብ ዘመቻ ምናምን ይነግረን ነበር እና የሚደንቅሽ ነገር ከዛ በኋላ ኢምፔሪያል ሆቴል 2 ዓመት ከሰራ በኋላ ጥሩ እንትን አይነስ ኤክስፒሪየንስ ከያዝኩኝ በኋላ የኢትዮጵያ መንግስትና የኤርትራ መንግስት ኤክስፓትስ እኛ ኤክስፓትስ አይደለን የውጭ ዜጋ አምጥተሽ እንደምታሰሪው ለኤርትራ እንደዛ አይደለን። አንድ ከአሜሪካ የመጣ ስራ አስኪያጅ ጎበዝ ሼፎች ፈልጎ ወደ ኢትዮጵያ መጣ። እኔ ያኔ ኢምፔሪያል ሆቴል ኦልሞስት 2ኛ ዓመቴ ላይ ነበርኩኝና ይሄ አሁን ሆቱ ሬስቶራንት የሚባለው የከፈተው ጓደኛዬ ዳንኤል እንደዚህ አይነት ስራ ነው ሲባል ዋው አልኩኝ። በቃ እንትን አደረገልኝ። ገብቶሻል አይደለ? ተገናኘ ከፊያሜታ ጋር ፊያሜታ የሚለው ተገናኘ። ስለዚህ ኢንተርቪው አደረገኝ። ኢንተርቪው ሲያደርገኝ ደግሞ በጣም ወደደኝ። እንዳልኩሽ ኤርትራዊ ነው ይሄ ስራ አስኪያጅ። አሜሪካን ሀገር የሚኖር የነበረ ለዚሁ ስራ አንድ ሰንበል ሀትስ የሚባል እንደ ኢንተርቴንመንት ሴንተር ከተማ ውስጥ ትልቅ የሚባል ኢንተርቴንመንት ሴንተር ነው። ለዛ ሼፍ ተፈልጎ ነው እንትን የተባለው። ወደዛ ሄዳለሁ ስል ሁሉም ሰው ደነገጠ፣ ቤተሰቤ ደነገጠ። እንዴት ነው ወደዛ የምትሄደው? ያን ጊዜ ደግሞ ኦልሞስት ኢህአዴግ ወደዚህ የገባበት ጊዜና ኦልሞስት አጭር ጊዜ ነው እና ብዙ ሰዎች እንትን አሉ ነው አልኩኝ፣ እሄዳለሁ አልኩኝ። ከዛ በቃ ሻንጣይን ሸክፌ ነው የሚባለው ጉዞ ወደ አስመራ ፊያሜታ ፍለጋ። እንትኑ ምንድነው ሽፋኑ ኩኪንግ ነው ውስጥ ያለ ፊያሜታ ጊላይን ፍለጋ ነው። አስመራ አጨብጭባ ተቀበለች። ጥሩ ነበር። ዋው! እስካሁን ድረስ እንደውም ሞር ወጣትነቴን ከዚህ ኢትዮጵያ ውስጥ ከነበረኝ በላይ እዛ ኢንጆይ አደረኩት። ፊያሜታ ግን ተገኘች? አዎ፣ ስሟን ኤክስፖዝ አላደረገውም እንጂ ፊያሜታ ተገኘች። ፊያሜታ ተገኘች። you know it's interesting። አንደኛ ነፃነቴን አወጅኩኝ ከቤት ገብቶሻል። አሁን እዛ ሲሄድ ሁሉም የምፈልገውን ነገር ቀዲስ ካቨር ለማድረግ የሚደንቀሽ ደግሞ እዛም የተቀበለኝ ስራ አስኪያጄ ያንግ ብሪሊያንት በጣም በቃ አሜሪካን ሀገር ውስጥ ዳላስ ከተማ ውስጥ ኦሪጂናል ፓንኬክ ሃውስ የሚባል የዛ ስራ አስኪያጅ ነው። ያኔ ተቀጥሮ ነው የሚሰራው። ሪሰንትሊ ከብዙ ዓመት በኋላ ጻፈልኝ። ያንን ፓንኬክ ሃውስ ገዛው ያ ሰው። እሱ የኔ አለቃዬ ነው የነበረውና እንትን ነው በቃ ነገሮች መመርመር ቢፈልግ እና ፍሪደም ይሰጠኝ ነበር። ማቲ ዛሬ ምን እንስራ? በቃ የሆነ ክሬዚ ነገር ሰራለሁኝ እኔ የራሴን ሬሲፒ ክሬት አድርጌና አስመራ ውስጥ አንድ ሚረር የሚባል ሜጋዚን ነበረ። መጀመሪያ አካባቢ ላይ ሻቢያ ፍሪ ስፒች ብሎ የጀመራቸው ሚዲያዎች ነበሩ። ጋዜጣ ምናምን መጽሔቶች ተጀምረው ነበር። እዛ በሚረር የሚባለው ሜጋዚን ላይ አርቲስት ኦፍ ዘመን የሚባል ኮለም ሰተውኝ በአንድ ፌመስ ሆንኩኝ።
እና ኢንተርናሽናል ኩዚን ናይት የሚባል ሮብና አርብ የሚደረግ አስታውሳለሁኝ። ትልቅ የተለያዩ አገር ኩዚን የተለያየ እንደ ብፌ ነገር አድርገን ከኢንተርቴንመንት ጋራ ተደርጎ አስተዋወቅን። በአንዴ ብዋል እንዴት ነው ፊያሜታም ራሷን አትምትመጣ በቃ ያን ጊዜ በቃ በቃ ግን ምን አረገ ይመሰለሽ? ሳሟትም ደግሞ አንደኛ በጣም ቶፕ ተከፋይ ነኝ። አኮሞዴሽን ሁሉ ነገር ተሟልቶልኝ ነው የሄድኩት። ገና የልጅነት እድሜ ነው እንግዲህ ገና 1920 አካባቢ ነኝ ያለሁት እና ይሄ ገንዘብ በቃ በገፍ መጣ። ነፃነቱ አለ፣ ቤተሰብ የለም ዙሪያዬ ይሄ ሁሉ ተደምሮ በቃ ከቁጥር ውጭ ወጣ። ፌመስነቱንም ራሱ መሸከም አልቻልኩም። ገብቶሻል? እና ሞር ወደ ሱስ ውስጥ እየገባው የመምጣት ነገር ያን ያህልም ባይሆን ግን በቃ አሁን ይሄ ነፃነቴን እንትን ማለት በቃ እዛ ውስጥ ወጣ ገባን። ግን የሚገርምሽ ማንበብ ሙሉ ሰው ያደርጋል አይደለ የሚለው ፍልስፍናው። በዛ ውስጥ ብሆንም ግን ደግሞ ኦብጀክቲቬን ደግሞ እንዳልስት የሆንኩት አንድም እግዚአብሔር እኔ ላይ ዓላማ አለው ብዬ ስለማምን አሁን ላይ ነገባኝ። ካቶሊክ ትምህርት ቤት መማሪ ደግሞ የሞራል ቫልዩ እንዲኖረኝ አድርጎኛል። የወታደር ልጅ መሆኔ ደግሞ አባቱ ወታደር ቀበቶ ተገርፌ ነው ያደግኩት። ስለዚህ እሱም ደግሞ ልጓም አበጅቶልኛል። ግን ሙያዬን ጨምሮ የማገኘው ትልቅ ገንዘብ ጨምሮ ትላልቅ ከኔ አቅም በእድሜ ከኔ አቅም በላይ ከሆኑ ሰዎች ውስጥ ራሴን አገኘዋለሁኝ። ግን ጥሩ ተማሪ ስለነበርኩኝ ምን ጠቀመኝ መሰለሽ? አለቆቼ ማለት እኔ ምን አለ እንዳልኩሽ ነው ገና 19 ዓመቴ ነኝ ገና እኮ እና ፀጉራችን ራሱ ይሄኛው መላጣ እዚህኛው ላይ ነበር የምናደርገው ያን ጊዜ ማለት ነው። እና በዛ ውስጥ አለቆቼ ጋራ ቁጭ ብዬ ነው ማታ ክለብ ላይ የምናመሸው እና ቁጭ ብዬ እነሱ ማታ ስለ ስራ ነው የሚያወሩት። እነዚህ ማወራሽ እኮ የትልልቅ ኩባንያ ስራ አስኪያጆች ናቸው እኮ። እኔ በቃ ሙያዬ የሰጠኝ አክሰስ አለ አይደለ? ከነሱ ጋር ቁጭ ብዬ ነገሮችን ማኔጅመንትን እንዳቅ ገብቶሻል አይደለ? ለካ የተማርኩኝ ነው ሳላቀው እነሱ የሚያወሩት ነገር ምን የሚል በቃ በጣም በተለይ አስታውሳለሁ። አቶ ዘካሪያስ የሚባሉ ስራ አስኪያጅ ነበሩን። ትልቅ ሰው ናቸው በእድሜ ምናልባት እኔ 20 ዓመት እያለሁ እሳቸው በዛን ጊዜ 60 ዓመት ምናምን አካባቢ ይሆናሉ። በዚህ ኢትዮጵያ አየር ኃይል ውስጥ ነበሩ። ያው ኤርትራና ኢትዮጵያ ሳይለያዩ በፊትና በጣም ቆፍጥን ያሉ የድሮ ሰው ምናምን እና በቃ ይሄ ሊደርሺፕ ማኔጅመንት ዲሲሽን ሜኪንግ ምናምን የሚባለውን ነገር ቀሳቸው ላይ ታያቸዋለሽ እና በጣም ነው የሚወዱኝ እና ወሮ በላው ነው የሚሉኝ ነበር። ና እስቲ ምናምን እና ይሄ ነገር ሲጋራ ገዝተና ምናምን እላካለሁ እና ኤቭሪ ይሄ የማኔጅመንት ሴክሬቶችን ከሳቸው ከህይወታቸው ላይ እቀዳው ነበር እና የወጣትነት ያ እድሜ ብፈነዳም ግን አት ሴም ታይምም ደግሞ ስራዬንም እየሰራው ታዋቂም ሆኜ አስመራን አንድ አረኳት፣ በአንድ እግሯ ቆምኳት። ምን ቀረኝ? የሚገርምሽ ከርዕሰ ብሔሩ ድረስ ታወቅኩኝ። ርዕሰ ብሔሩ እንዳልኩሽ በተለይ እኔ የምሰራባቸው ቦታዎች በጣም ትልልቅ የሚባሉ ቦታዎች ናቸው በዛን ጊዜ ውስጥ የነበሩት እና ተጠርቼ በቃ መተዋልና እጠራለሁ። አማራይ ነው የሚሉሽ እዛ ሀገር እና አማራይ ተጠሩ ይባላል። ከነዚህ መታል ምናምን እንግዳ ይዤ መጥቻለሁ። ኦኬ ፋይን ምናምን በቃ እግዚአብሔር ደግሞ ይሄን ልጅ ባርኮታል መሰለኝ አለቀም። የሆነ ነገር ስነካው በቃ ማጂክ ነው የሚሆነው። እኔም ለራሴ አንዳንዴ አሁን ብዙ ጊዜ ኩኪንግ ላይ ድሮ አይገባኝም ነበር። አሁን ለምሳሌ እኔና አንቺ አንድ አይነት ሬሲፒ ቢሰጠን አንድ አይነት አናውጣው። በቃ እጅ የሚባል ነገር አለ፣ ይሰጥሻል። መክሊትሽ ልበለው ተፈጥሮ ልበለው እግዚአብሔር ልበለው ይሰጥሻል እና ይሳካልኝ ነበረ። እና አት ሴም ታይም ብዙ ጊዜ አሁን ሰዎች የሚያውቁት እንግዲህ ብዙ ጊዜ ኢቢኤስ ላይ በዳኝነት ደጋግሜ የምናገረው ነገር አለ። የምግብ ዝግጅት ሳይንስ ምግብ መጥበስና መቀቀል ማብሰል ብቻ አይደለም። ውስጡ ስትገቢ በጣም ሰፊ ኢንዱስትሪ ነው። ማኔጅመንት አለበት፣ ኮስት አካውንቲንግ አለበት፣ ማርኬቲንግ አለበት፣ ሂውማን ሪሶርስ ማኔጅመንት አለበት፣ ሊደርሺፕ አለበት። አስዩ በስርሽ እኮ አሁን ትላልቅ ሆቴሎች ላይ ስትሄጂ 3-4 ኪችኖች አሉት የራሱ 3-4 ሬስቶራንቶች አሉ። እነዛ ቢያንስ
150 200 ሰራተኞችን ነው የምትይዙ። ኦኬ ከባድ ስራ ነው። አሁን ትላልቅ መርከቦች ላይ እነዚህ በጣም ቱሪስቶችን እያዙ የሚሄዱ መርከቦች አሉ። 3000 ምናምን ሰራተኛ እኮ ነው ያላቸው። ሶ እንደ ሼፍ ሆነሽ እንደ ሄድ ሼፍ ባይዘዌ ሼፍነት እኛ ሀገር አሁን ተለምዶ ዝም ብሎ ሁሉም ሼፍ መባል ጀመረ እንጂ እንደው በትክክል በሳይንሱ ስንሄድ ሼፍ ለመባል አንድ ሰው ሚኒመም ከ5 ዓመት በላይ እስከ 7 ዓመት የሰራ ነው ሼፍ የሚባለው። ከ5 ዓመት በታች ሼፍ ተብሎ አይጠራም። ምን ተብሎ የሚጠራው? ኩክ ናቸው። ከኩክም ደረጃ አለው። አሁን አንድ ሰው ገና ከትምህርት ቤት ሲወጣ አፓረንት ይሆናል። ከአፓረንት ኮሚ 1 ኮሚ 2 ኮሚ 3 ይባላል። ከዛ በኋላ ሼፍ ዲፓርቲ ይባላል። ሼፍ ዲፓርቲ ማለት የፍሬንች ቃል ነው። የዲፓርትመንት ሼፍ ማለት ነው። የአንድ ዲፓርትመንት ለምሳሌ ቀዝቃዛ ምግብ መስራት ሊሆን ይችላል። ለምሳሌ የፓስታ ምግቦች መስራት ይችላል። ለምሳሌ ሙቅ ምግቦች መስራት ዲፓርትመንት ይከፋፈላል ደግሞ ሶ የዛ ዲፓርትመንት ኃላፊ ይሆናል። ሼፍ ዲፓርቲ ሼፍ ዲፓርቲ ዲፓርቲ ማለት ዲፓርትመንት ማለት ነው የፍሬንች ተርም። ከዛ በኋላ እያደግ ስትመጪ ወደ ሱ ሼፍ ረዳት ሼፍ አሁን ያኔ ነው የሚጀምረው። እንግዲህ ይህን ሁሉ ፕሮሰሶች ስታልፍ ስትሄጂ 5-6 ዓመት ምናምን እየፈጀ ይሄዳል ማለት ነው። ስለዚህ የመጀመሪያ ሲመጣ አንድ ሰው ኩክ ነው የሚሆነው። በቃ ያ ሰው አብሳይ ብቻ ነው። አሁን ግን ከኮሚ 1 2 3 እያለፍሽ በምትመጭበት ጊዜ ወደ ኃላፊነት ውስጥ መውጣት ትጀምራለሽ። ሼፍ ደ ፓርቲ በሚባለው ፓርት ውስጥ በስርሽ ምናልባት 2 3 4 ሰዎችን ማስተዳደር ጀምረሻል ማለት ነው። ሶ ሼፍ የሚለው ቃል እኮ ፈረንሳይኛ ሆነ እንጂ ቺፍ የሚለው ማለት ነው ቦስ ማለት ነው። ያውሻል በቃ ይሄ ነው ቀጥተኛ ሚኒንጉ። ሼፍ ማለት ባይዘው አብዛኛው የኩኪንግ ቃላቶች ፈረንሳይኛ ነው። ፈረንሳይኛ የሆነበት ምክንያት ምግብ እንደ ምግብ ሳይንስ ያጠኑት ጠበብቶች ኤስኮፈር እና ካር የሚባላሉ የፈረንሳይ ጠበብቶች ናቸው። ስለዚህ አብዛኛውን የምንጠቀማቸው ጀርገንን ሌለ የሙያዊ ጀርገን የፈረንሳይኛ ናቸው። ሶ ሼፍም የሚለው ቃል የፈረንሳይ ቃል ነው። በእንግሊዘኛው ቀጥታ ከተረጎመ ቺፍ ነው የሚባለው። ቺፍ ማለት ቦስ ማለት ነው። 5-6 ዓመት ሊፈጅ ይገባል አንድ ሰው ሼፍ ተብሎ ሲወጣ ለመጠራት። በቃ እዛ ድረስ ይፈጅበታል። ግን ሼፍ መጀመሪያ ሰርተ ስትቀምስ ለራስህ መጀመሪያ ምን አይነት ስሜት ነው የተሰማክ? የሚገርምሽ ነገር ማብሰል ወዳለሁ እንጂ ምግብ መብላት ብዙ አልወድም። ከልጅነት ጀምሮ ለምን እንደሆነ አላውቅም፣ ብዙ አፒታይት የለኝም። ሳትዋሽ ጣፍጦሃል? አስደንግጦሃል? አዎ። የሚደንቅሽ ግን እኔ የሰራሁት ነገር ያስደነገጠኝ ስራ ላይ ከገባው ትምህርት ቤት ከመግባቴ በፊት ነው።